በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመድኃኔዓለም ታሪክ ከረጅሙ ባጭሩ። የመጀመሪያው ሰው አዳም ዕፀ በለስን በልቶ ወደ ሲኦል በወረደ ጊዜ እርሱን ለማዳን በማይመረመር ጥበቡ ከድንግል ማርያም ተወለደ። እነሆ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች እንዳለ ነቢዩ 33 ዓመት በምድር ተዘዋውሮ ወንጌልን ምስጢረ ሥጋዌን አስተማረ። ያን ጊዜ አይሁድ ይህ ሰው የእግዚአብሔር ልጅ ነኝ፣ ከድንግል ያለ ወንድ ዘር ተወለድኩ ይላል። በሰንበት ቀን አጋንንትን ያወጣል፣ ዕውራንን ያበራል፣ በሽተኛ ይፈውሳል፣ ሕጋችንን አፈረሰ ብለው ሊገድሉት ተነሱ። ሰኞ መከሩ፣ ምክራቸው አልጸና አለ። ማክሰኞ መከሩ፣ አልጸናላቸውም። ረቡዕ ምክራቸው ጸና። በምን ጸና ቢሉ ገርፈን አሰቃይተን ሰቅለን እንግደለው ብለው ተስማሙ። የጌታችን የኢየሱስ ክርስቶስ ከዮሐንስ ወልደ ነጎድጓድ ጋር መልካቸው አንድ ነበርና ለይተው ለማወቅ ተቸግረው ነበር። ስለዚህ ለይቶ የሚሰጣቸው ሰው ፈለጉ። ከዚህ በኋላ ከ12ቱ ሐዋርያት አንዱ የነበረው ይሁዳ አስቆሮታዊው የተባለውን አገኙ። እርሱም ትንቢት የተነገረለት ሱባዔ የተቆጠረለት ነበር። ነገሩ እንዲህ ነው። ዕንባቆም ነቢዩ ወደ ስብከት ሲሄድ ከመንገድ አካባቢ የይሁዳ አባት ስምዖን አስቆሮታዊው አገኘው። ስምዖንም ተቀምጦ አሳለፈው። ከስብከቱ ውሎ ሲመለስ ዳግመኛ ተቀምጦ አገኘው። እንዳይተኛ ፈርቶ እንዳይነሳ ኮርቶ ተሸፍኖ ተቀምጦ አሳለፈው። ነቢዩ ዕንባቆምም ከዚህ ሰው የሚወለደው አባቱን ይገድላል፣ ይሰልባል፣ እናቱን ይደፍራል፣ ያገባል፣ ጌታውን ለሞት አሳልፎ ይሸጣል ብሎ ትንቢት ተናገረበት። ስምዖንም ደንግጦ ወደ ቤቱ ሂዶ ለሚስቱ ነገሩን ነገራት። ምን አድርገህ አለችው። ተቀምጬ አሳልፌው አላት። አንተስ በጎ አድርገህ ነውን አለችውና ልጁ ከእኛ እንዳይወለድ ግንኙነት አንተው ብለው ተስማሙ። ግንኙነት ትተው ተቀምጠው ሳለ ከዕለታት አንድ ቀን ስምዖን ወይን ጠጥቶ ሰክሮ ነገሩን ዘንግቶት ተገናኛት። ጸንሳ ይሁዳን ወለዱት። ከተወለደ ከጥቂት ቀን በኋላ ለቁም ነገር ሳይደርስ በሳጥን ቆልፈው ከባህር ጣሉት። ውሃውም በሌላ አገር አውጥቶ ጣለው። የንጉሡ አሽከርም አገኘውና ለንጉሡ ሰጠው። አሳድጎ ጦር መሪ ያደረገውና ዘመተ። እናቱንና አባቱን ወዳሉበት አገር ደረሰ። አባቱን በጦር ሜዳ አገኘውና ማርኮ ሰለበው። ወደ መንደር ሲገባ እናቱንም አገኛት። በግብረ ሥጋ ተገናኛት። አባቱን ይሰልባል፣ እናቱን ያገባል ያለው የነቢዩ ቃል ተፈጸመ። ከዚህ በኋላ ሥራቸውን ተጠያየቁ። ይሁዳም ከባሕር ወድቆ እንደተገኘና በንጉሥ ቤት እንዳደገ ታሪኩን ከመጀመሪያ እስከ መጨረሻ ነገራት። እናቱ አንተ ጉደኛው ነህ አለችው። ልጇ እንደሆነም አወቀችው። እርሱም እናቱ እንደሆነች አወቀና መራራ ልቅሶንም አለቀሱ። ከዚህ በኋላ የነፍሳቸውን መዳኛ ፈለጉና ኢየሱስ የሚባል የሚያድን አለና እንሂድ ተባባሉ። ለኢየሱስ ክርስቶስ ሄዱና ኃጢአታቸውን ተናገሩ። ጌታ ኢየሱስ ክርስቶስም ተቀበላቸውና ይሁዳን ከ12ቱ ሐዋርያት አንዱ ሆኖ ተቆጠረ። እናቱም ከቅዱሳን አንስት ጋር ተቆጠረች። ከዚህ በኋላ ለጌታችን የእጅ መንሻ ወርቅ ከነገሥታት ሲመጣለት ለሐዋርያት ያካፍላቸው ነበርና ከዕለታት አንድ ቀንም ማርያም መግደላዊት የ300 ብር የሚሆን ሽቶ ጌታ ኢየሱስን ቀባችው። ማርያም ግን ዋጋው የከበረና የበዛ 1 ነጥር ጥሩ የናርዶስ ሽቶ ወሰደችና የጌታ ኢየሱስን እግር ቀባችው፣ በፀጉሯም ማሸችው። የዚያ ሽቱ መዓዛም ቤቱን መላው እንዳለ በወንጌሉ ማቴዎስ። ያን ጊዜም ይሁዳ ተሽጦ ብሩን ብንካፈል 30 ብር ይደርሰኝ ነበር ብሎ ተቆጣ። ይህንን ገንዘብ ለማግኘት አሰበና ለአይሁድ እኔ ላሳያችሁ
30 ብር ስጡኝ አላቸው። አይሁድም ሊሰጡት ተስማሙ። ረቡዕ ምክራቸውን ፈጽመው ተለያዩ። ጌታ ኢየሱስም ሐሙስ በአልዓዛር ቤት ለምሳ ሐዋርያትን ሰበሰባቸው። ለምሳም ከቀረበው ዳቦ አንስቶ ይህ ነገ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንኩ ብሉት ብሎ ከ13 ቆርሶ አንዱን ለራሱ ቀምሶ 12ቱን ለ12ቱ ሐዋርያት ሰጥቷቸዋል። ከ13ቱ ለምን ቆረሰው ቢሉ ያኔ በዕለተ ዓርብ 13ቱን ሕማማተ መስቀል እቀበላለሁ ሲላቸው ነው። ከዚህ በኋላ ወይኑን አንስቶ ከቀመሰ በኋላ ይህ በዕለተ ዓርብ በመስቀል ላይ የሚፈሰው ደሜ ነው፣ እንኩ ጠጡ ብሎ ሰጣቸው። ለምን ቀምሶ ሰጣቸው ቢሉ እንዳይጠራጠሩ ነው። ከአልዓዛር ቤት ለራት ገቡ። ዶሮ ታርዶላቸውና ተዘጋጅቶ ቀርቦላቸው ያን ጊዜም ከሐዋርያት አንዱ ቅዱስ ዮሐንስ ጌታ ሆይ ለሞት አሳልፎ የሚሰጥ ማን ነው አለው። ጌታ ኢየሱስ ያን ጊዜ ከወጡ ውስጥ እጁን የሚሰደው እርሱም አሳልፎ ይሸጠኛል ብሎ መብራቱን በተአምር አጠፋው። ያን ጊዜ ይሁዳ ከወጡ እጁን ከተተ፣ መብራቱን መልሶ በተአምር አበራው። እጁን ከወጡ ጨምሮት ተገኘ። ያን ጊዜ ሐዋርያት እርሱ እንደሚያስይዘው አወቁ። ያን ጊዜ ይሁዳ አፈረ፣ ተለይቶ ወጥቶ ሄደ። ጴጥሮስም በዚህ ሌሊት 3 ጊዜ ትክደኛለህ አለው። ከዚህ በኋላ ይሁዳ ወደ አይሁድ ላሳያችሁ አላቸውና ሐሙስ ማታ የችቦ መብራት እያበሩ ኢየሱስ ወዳለበት ደረሱ። ጌታ ኢየሱስም ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ እንፈልጋለን አሉት። ጌታ ቅንጣት ያህል ግርማ መለኮቱን ቢገልጽባቸው በድንጋጤ በድን ሆነው መሬት ላይ ወደቁ። ሞትና መቃብር በፈቃዱ ነውና ከወደቁበት አነሳቸው። ይሁዳም ጌታ ኢየሱስን መምህር ሆይ ቸር ውለሃል ብሎ አቅፎ ሳመው። ጌታችንም የሕያውን ልጅ በመሳም አሳልፈ ለሞት ትሰጣለህን አለው። ያን ጊዜም አይሁድ ተሻምተው ያዙት። ጌታውን ይሸጣል ያለው የነቢዩ ቃል ተፈጸመ። እነርሱ ከአባቶቻቸው ይልቅ እጅግ የተናቀች ኃጢአት ሠሩ። እነርሱም ዋጋ የማይገኝለትን ይሸጡታል፣ ሕማማትን የሚያስወግደውን እንዲታመም ያደርጉታል፣ ኃጢአትን የሚያስተሰርየውን ይፈርዱበታል እንዳለ ተረፈ ባሮክ። ከዚህ በኋላ ወደ ጲላጦስ ወስደው ስቀልልን አሉት። ጲላጦስም ኃጢአት አጣበት። ከዚህ ሰው ኃጢአት አላገኘሁበትም፣ 40 ገርፋችሁ ልቀቁት አላቸው። እርሱንስ ለቃችሁ በርባንን ስቀሉት አላቸው። በርባን የሚባል ሽፍታ ሰው ገድሎ ታስሮ ነበርና በርባንን አድነው ኢየሱስን ስቀለው አሉት። ጲላጦስ እኔም ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። ከዚህ በኋላ ጲላጦስ ሁከት ከሚበዛ በቀር የሚጠቅም ነገር እንደሌለ ባየ ጊዜ ውሃ ወስዶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ ወቁ ብሎ በሕዝቡ ፊት እጁን ታጠበ። አይሁድም ስቀለው 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 እያሉ ጮኹ። በገሃነም ያሉ ነፍሳትም ስቀለው 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 አሉ። ተሰቅሎ ካልሞተ ከገሃነም አይወጡምና። አይሁድም ኢየሱስ ክርስቶስን ከጲላጦስ ወደ ሄሮድስ፣ ከቄሳር ወደ ጲላጦስ፣ ከሊቶስትራ ወደ ቀራንዮ እያመላለሱ ብዙ ሥቃይ ያደረሱበት። ጲላጦስም ከምትሰቅሉት 40 ጅራፍ ገርፋችሁ ልቀቁት፣ እምቢ ካላችሁ ስቀሉት አላቸው። አንዱ እስኪገርፍ ድረስ ሌላው ገበጣ ይጫወታል። ግራፊውን ገርፎ ገርፎ ሲደክመው ቆጠራችሁ ይላል፣ አልቆጠርንም ይሉታል። ባለመቁጠራቸው ተበሳጭቶ ይቀመጣል። ሌላውም ተነስቶ ይገርፋል፣ ሲደክመው ይቀመጣል። እንዲህ ያደረጉ
666 ግርፋት ገረፉት። ወደ ቀራንዮ ሊሰቅሉት ሲወጡም ስምዖን የተባለ ቀሬናዊ ሰው አገኙ። መስቀሉን አሸክመው ነዱት። ጌታ ኢየሱስን በከባድ ስቃይ ከሊቶስጥራ እስከ ቀራንዮ በኋላ ያለው ቶሎ ቶሎ ሂድ ብሎ ሲገፋው ወደፊት ይወድቃል። የፊተኛው ቀስ ብለህ ሂድ ብሎ ሲገፋው ወደ ኋላ ይወድቃል። እንዲህ እያለ እየተሰቃየ ቀራንዮ ደረሰ። ከግርፋቱ ብዛት የተነሳ ሥጋው አልቆ አጥንቱ እስኪቆጠር ገረፉት። ለአዳምና ለዘሮቹ ለእኛም ብሎ በእርሱ ቁስል እኛ ተፈወስን እንዳለ ነቢዩ ኢሳይያስ። ከዚህ በኋላ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ችንካሮች አምጥተው እንጨቱን አመሳቅለው ሰሩና በተወለደ ጊዜ ሰብአ ሰገል የገበሩለት ሲያድግ የምታድግ ወጥ ቀሚስ ነበረችው። ገፈፉት። ዕጣ ተጣጥለው የደረሰው ይውሰድ ብለው ቀይ ግምጃ አልብሰው እግሩን ጠምረው እጁንም ዘርግተው ደረቱን ራሱን ቸንክረው ሁለቱን ሽፍቶች በቀኝና በግራ ጌታን ከመሃል አድርገው ከቀኑ 6 ሰዓት ሰቀሉት። የአንዱ ስሙ ጥጦስ የሁለተኛው ስሙ ዳክርስ ነበር። እነዚህ ሽፍቶችም እመቤታችን ድንግል ማርያም በምድረ ግብፅ ተሰዳ ሳለ መንገድ ላይ ቆይተው ለጌታችን ሰብአ ሰገል የገበሩለትን የወርቅ ጫማ ቀምተው ወሰዱባቸውና 1 ምዕራፍ ከተጓዙ በኋላ ጥጦስ የተባለው ሽፍታ ልቡ መልካም ነገር አሰበ። ወደ እመቤታችን ዘወር ብሎ አየና እንመልስላቸው አለ። ጓደኛውም አይሆንም አለ። ጥጦስም ከአሁን በፊት የቀማነው ላንተ ይሁንና ሁሉንም ውሰድ፣ የዛሬው ግን በእኔ ይሁንና ይመለስ ብሎ በዚህ ተስማምተው ወደ እመቤታችን ተመልሶ ሄደ። ሲመለስ እመቤታችን ባየችው ጊዜ ምነው ተመልሶ መጣ? ልጄን ሊገድልብኝ ነው ብላ ምርር ብላ አለቀሰች። ያን ጊዜ ጥጦስ አይዞሽ የከፋ ነገር አያገኝሽም አለና የቀማውን መልሶ ጌታችንን እሽኮክ ብሎ ሊሸኝ ሰይፉን እየተመረኮዘ ሲጓዝ ሰይፉ ተሰበረበት። ጥጦስም ምነው ወርቅ ላበደረ ጠጠር እንዲሉ በጎ በሠራው ብሎ አዘነ። ጌታችንም ጥጦስ ሆይ አትዘን፣ የተሰበረውን ሰይፍህን ወደ ሰገባው መልሰው አለው። ስባሪውንም መልሶ ቢያስገባው እንደነበረ ሆነለት። ጌታችንም እንዲህ አለው፣ ጥጦስ ሆይ ዛሬ እኔን እንደተሸከምከኝ በቀራንዮ ከኔ ጋር ተሰቅለህ አዳምን ቀድመ ገነት ትገባለህ ብሎ ቃል ገባለትና አሰናበተው። ጥጦስም ጌታችን የተሸከመበትን የልብሱን ወዝ ቢያጥበው እጅግ ብዙ ወርቅ አግኝቶበታል። ጌታውን ተሸክሞ ሸኝቶ ወርቁንም ቋጥሮ ተመልሷል። ጌታችንን በቀራንዮ አደባባይ በተሰቀለ ጊዜ 2 ሽፍቶች አብረው ሰቀሉ የተባሉ እነዚህ ናቸው። በቀኝ የተሰቀለው ሽፍታ የማናይ ወይም ጥጦስ ነው። እርሱም ለስቅላት ያበቃውን ኃጢአት አሰበና እኔ ብሰቀል በኃጢአቴ በሠራሁት ወንጀል ነው። ጌታዬ አምላኬ፣ የሰማይና የምድር ፈጣሪ፣ የፍጥረታት ሁሉ ጌታ፣ አንተ ግን ያለ ኃጢአትህ ያለ በደልህ ከእኛ ከወንበዴዎች ጋር እኩል ቆጠሩህና ሰቀሉ። እኔን ኃጢአተኛውንና በደለኛውን ግን ማረኝ፣ ይቅር በለኝ፣ በሰማያዊት መንግሥት አስበኝ እያለ ተማጸነ። በግራ የተሰቀለው ሽፍታም ይህን ሁሉ ሲማጸን በሰማ ጊዜ እንዲህ አለ፣ አንተ ሞኝ፣ ራሱን ማዳን ተስኖት እንደኛ ተሰቅሎ ሲጨነቅ እያየ አንተን ሊያድንህ ትለምነዋለህን? አለ። ያን ጊዜ ጌታ ኢየሱስ በቀኝ ወደ ተሰቀለው ሽፍታ ወደ ጥጦስ የማናይ ዘወር ብሎ እንዲህ አለ፣ ወዳጄ ጥጦስ ሆይ በጽኑ እምነት ተማጽነሃልና በሰው ልጅ ኃጢአት ተዘግታ ሱራፌል በሰይፍ የሚጠብቋትን ገነትን ከአዳም ቀድመ አንተ ትገባለህ ብሎ ደመ ማኅተሙን አትሞ ሰጠው። ሱራፌልም ደመ ማኅተሙን ይዞ የሱራፌል ግርማ ሳያግደው ከተሰቀለበት ከአዳም ይልቅ
ቀድሞ ገነት ገባ። ከዚህ በኋላ ጌታ ኢየሱስ ወንጌላዊ ዮሐንስን ጠርቶ እናቴን አምጣልኝ አለውና፣ እነሆ እናቴን፣ አደራ ጠብቃት፣ ላንተ እናት ትሁንህ፣ እናቴ ሆይ ላንቺም ልጅ ይሁንሽ ብሎ ጥብቅ አደራ አስጠበቃቸውና ዮሐንስ ወንጌላዊ ድንግል ማርያምን ይዞ ወደ ቤቱ ተመለሰ። በኋላ ውሃ ጠማኝ ቢላቸው መራራ ሐሞት ከጮረ ቆምጣጣ እርሾ ጋር ቀላቅለው አጠጡት። ንጉሥ ነህና አክሊል ይገባሃል ብለው በውስጡ ሹልሹል ምስማር የተተከሉበት የእሾህ አክሊል አቀዳጁት። ምስማሮቹም ጭንቅላቱን በስተው ናላውን በጠበጡት። ያን ጊዜ አባት ሆይ ይህችን የሞት ጽዋ ከኔ ውሰድ ብሎ አሰምቶ ተናገረ። ዓርብ ከቀኑ በ9 ሰዓት በገዛ ስልጣኑ ነፍሱን ከሥጋው ለያትና በአካለ ነፍስ ሲኦል ወርዶ አዳምን ከነዘሩ ነፃ አውጥቶ ገነት አስገባቸውና ሲኦል ባዶ ቀረች። ሁሉ በአዳም እንዲሞት እንዲሁ በክርስቶስ ሕያዋን ይሆናሉ እንዳለ ቅዱስ ጳውሎስ። ያን ጊዜ 7 ተአምራት ተደርገዋል። በሰማይ 3 በምድር 4 ተአምራት ተደርገዋል። በሰማይ የጌታችንን አካለ ሥጋ እርቃን አናሳይም ብለው ጨረቃ ደም መስላለች፣ ፀሐይ ብርሃኗን አጠፍታ ጨለማ ሆናለች። ከዋክብት ከሰማይ ወድቀዋል። በምድር መቃብራት ተከፍተዋል፣ አለቶች ተሰንጥቀዋል። ከ600 ከፍ ያሉ ከ1000 ዝቅ ያሉ ሙታን ተነስተዋል። ሚካኤል ተደነቀ። ገብርኤል በነገሩ ተበሳጭቶ ሰይፉን ቢወረውረው የቤተ መቅደሱን መጋረጃ ከሁለት ሰንጥቆ መሬቱን ሰንጥቆ ገብቶ እስከ ዓለም ፍጻሜ ሲጓዝ ይኖራል። ቀኑ ከ3 ተከፍሏል። ዓርብ ከ1 ሰዓት እስከ 6 ሰዓት ቀን ሆኗል። ከ6 ሰዓት እስከ 9 ሰዓት ጨለማ ሆኗል። ከ9 ሰዓት እስከ 12 ሰዓት ቀን ሆኗል። አይሁድ አዋጅ አውጀው በተሰቀለ ጊዜም መጥቶ አብሮ ያልሰቀለ ቤቱ ይተኮሳል፣ ሀብቱ ይወረሳል ብለው ነበርና ለንጊኖስ የተባለ አንድ ሰው ነበር። እርሱም ጌታ ኢየሱስን ይወደው ስለነበር ተሰቅሎ ከሞተ በኋላ ያላወቀ መስሎ መጥቶ ከምን ላይ ነው ብሎ ጎኑን በጦር ለመውጋት ሞከረ። የተቀመጠበት ፈረስ ከመስቀሉ ስር ሰገደለት። የተወጋው ጎኑም ደምና ውሃ እንደ ለፊደል መንታ ሆኖ ወረደ። የለንጊኖስ አንድ ዓይኑ ማየት የማይችል ዓይነ ስውር ነበር። ከደሙ ተፈንጥሮ ቢነካው በራለትና ብርሃን አየ። ውሃው ማየ ገቦ ተብሎ ለጥምቀት፣ ደሙ ደመ መለኮት፣ ሥጋው ሥጋ መለኮት ተብሎ ለቅዱስ ቁርባን ሆኖ ዛሬ በዓለም ላይ በካህናት እጅ እየታደለ ለአማኞች ሕዝበ ክርስቲያን ሁሉ እስከ ዓለም ፍጻሜ ሲቀደሱበት ሲፈወሱበት ይኖራሉ። ከተወጋው ጎኑ የፈሰሰውን ደም መልአኩ በወርቅ ጽዋ ተቀብሎ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በዓለም ሁሉ ረጭቶታል። ዛሬ ቅድስት ቤተ ክርስቲያን የሚሰራበት ደሙን በረጨ ጊዜ ከወደቀበት ላይ እንደሆነ ታሪክ ያስረዳል። በ11 ሰዓት ዮሴፍና ኒቆዲሞስ ከጲላጦስ አስፈቅደው ከተሰቀለበት መስቀል አወረዱትና በነጭ ልብስ መገነዝ ጀመሩ። ጌታ ኢየሱስም ከእንቅልፉ እንደነቃ ዓይኑን ገለጠና እንደ ሩቅ ብእሲ ዝም ብላችሁ አትገንዙኝ አላቸው። ምን እያልን እንገንዝህ አሉት። ቅዱስ ኃያል ቅዱስ ሕያው ዘይመውት ሞተ በሥጋ ጸሎተ ኪዳንም በሙሉ ነግሯቸው ይህንን እያላችሁ ገንዙኝ አላቸውና ተመልሶ ዝም አለ። እርሱም እንደነገራቸው አድርገው ገንዘው በጎልጎታ ዮሴፍ ያነጻት አዲስ መቃብር ነበረች። ከዚያች አግብተው ቀበሩት። ከረጅሙ ባጭሩ የስቅለቱ ታሪክ ይህ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።